ከጎኑ በፈሰሰ ደም ቤተክርስቲያንን ቀደሳት፣ በማየገሙም አነጻት። ስለዚህ ክርስቶስ ራሱ ያነጻናል። ቁርባን ልትቆርቡ ስትሉ እኔ ኃጢአተኛ ነኝ እንዴት ብዬ ቆርባለሁ ሲያሰኛችሁ፣ እንዴ ክርስቶስ ውሃ ነዋ። ልንነጻ እኮ ነው የምንቆርበው። ታውቃላችሁ ይሄንን? እንዴ ልንቀደስ ነው የምንቆርበው። ልንገራችሁ፣ በቅተን እንቁረብ፣ ንጹህ ሰው ይቁረብ ከተባለ ያለ ድንግል ማርያም በቀር ሰው የሚገኝም አይመስለኝም። ሰው የሚገኝ አይመስለኝም። ልንቀደስ ነው የምንቆርበው። ለምንድን ነው ከክርስቶስ ማዕድ የምትርቁት? ሊያነጻን ነው እንጂ ድሮስ እና ነጽቼ ከሆነማ ቁርባኑስ ለምንድን ነው የምቆርበው? እንዴ ልነጻ እኮ ነው የምቆርበው። ንጹህ ያልሆነ ከቁርባኑ አይቀበል የተባለ ያልተናዘዘ ማለት ነው። ያልተናዘዘ ማለት ነው እንጂ ንጹህ ስንሆን እንቆርባለን፣ ቅዱስ ስንሆን እንቆርባለን አትበሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው የሚያሳዝኑት። በዓለም ላይ ሁሉም ክርስቲያኖች ክርስቲያን ከሆነ ይቆርባል። በቃ የግብፅ ለምሳሌ 14 ሚሊዮን ካለ 14 ሚሊዮኑ ይቆርባል። ምሳሌ ነው፣ ቁጥሩ እሱ ብቻ ላይሆን ይችላል። የአርመንም ካላት ያላት ሁሉ ይቆርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ግን የሚቆርብና የማይቆርብ ተብሎ ሁለት ክፍል። ለምን? ክርስቲያን ከሆን መቁረብ አለብን ሁላችን። ስለዚህ የእግዚአብሔር ቤተሰቦች ሁላችንም ክርስቶስ ያነጻናል። ውሃ የሚያስፈልገው ላደፈ ነው ወይስ ለታጠበ ሰው ነው? እና እንግዲህ ኃጢአተኛ ከሆን እንዲያውም የሚያስፈልገን ክርስቶስ ለኛ ነው። ቅድም ካህኑ ሲቀድሱ አልሰማችሁም እንዴ? ይትስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ። ስለዚህ እኛን በምሕረት ኃጥአንን ማረን። ወለጻድቃንሰ ምግባሮሙ ትምህሮሙ ወትእሴዮሙ። ጻድቃንን ግን ከስራቸው የተነሳ ትምራቸዋለህ፣ ዋጋ ትከፍላቸዋለህ። እኛን የማርከን ጊዜ አሚሃ ትሰማይ መሐሪ፣ ያን ጊዜ ነው እንጂ ይቅር ባይ የምትባል። እነሱንማ እንደ ስራቸው ትምራቸዋለህ ብሎ ድሮስ የሚያሻለኛው አይደለም እንዴ? መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ታዲያ እኛ በሽተኞች ከሆን ክርስቶስ አያስፈልገንም እንዴ? መቁረብ ያለብን እንደውም እኛ ኃጥአን፣ እኛ ዋሾች፣ ሌቦቹ፣ ዘማውያን ተሰብስበን ነው መጽደቅ ያለብን። ስለዚህ ሁላችንም ንስሐ እየገባን እውነቴን ነው የምነግራችሁ፣ ሥጋ ወደሙ ተቀበሉ። ቅዱሳት ቦታዎችን ከማክበር በተጨማሪ ሥጋ ወደሙን ተቀበሉ። የሕይወት ውሃ ክርስቶስን ርቃችሁ አትኖሩ። ከቃሉ ጋር ናችሁ? የመጨረሻ ውሃ ጥም ይቆርጣል። እስኪ በሉ ውሃ ምን ይቆርጣል? እንግዲህ ተምራችሁ ያላገኛችሁትን ሰላም፣ ገንዘብ ሰብስባችሁ ያላገኛችሁትን ሰላም፣ አግብታችሁም ያላገኛችሁትን ሰላም፣ ነግዳችሁም ያላገኘታችሁትን ሰላም ክርስቶስ ይሰጣችኋል። እሱ እውነተኛ ሰላም ነው። እርሱን ማግኘት አለብን። ሰላም ሰጠን። መጀመሪያ ተገኝቶ ይውላችሁ ለሐዋርያት መጀመሪያ የሰጣቸው ጸጋ ምን እንደሆነ ታውቃላችሁ? የትንሣኤ ዕለት ሰላም። እስቲ ሰላም በሉ በሉ እንጂ